ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? እኔ ጋ አልሐምዱሊላህ ሁሉ ሰላም ነው። ዛሬ ደረቅ ኬክ ነው የምንጋግረው። አብራችሁኝ ቆዩ። እዚህ ጋር 2 ኩባያ ዱቄት አድርጌበታለሁ። ያው እንደነገርኳችሁ ዱቄት መነፋት አለበት። ሳይነፋ ለኬክ አይሆንም። ወንፊቱ ስፖርት ስለሚያሰራኝ ያው ካሜራዬን ቁጭ አድርጌ ነው የምነፋው። እዚህ ጋር ቤኪንግ ፓውደር አለ። 2 የሾርባ ማንኪያ ቤኪንግ ፓውደር አድርጌበታለሁ። ይኸው እንዳያችሁት ዱቄቱን ነፍቻ አዘጋጅቻለሁ። እዚህ ጋር የንሱን ይባላል። እንግዲህ እኔ ኢትዮጵያ ካለ አላውቅም። ኢትዮጵያ አካባቢያችሁ ላይ ካለ የንሱን ፍሬ ይሄን እንደምታዩት ይኸው በደንብ አቅርቤዋለሁ። ምን እንደሚባል ብትነግሩኝ ደስ ይለኛል። በአረብኛ የንሱን ይሉታል። እሱም ከዱቄቱ ጋር 2 የሾርባ ማንኪያ ነው እንቀላቅለዋለን ማለት ነው። እንደዚህ በደንብ ቀላቅሉት። ከምታዘጋጁት ግብአት ጋር ዱቄቱ ላይ ከመጨመራችሁ በፊት የንሱኑ ከዱቄቱ ጋር መቀላቀል አለበት። አዘጋጅተን ጨርሰናል። ዱቄቱን ይህንን ይመስላል። ቀጣዩን ደግሞ አብረን እናዘጋጅ። ላይክ አድርጉልኝ፣ ሼር አድርጉልኝ፣ ሰብስክራይብ አድርጉልኝ። ለወዳጅ ዘመዶቻችሁ ሼር አድርጉልኝ እና ሰብስክራይብ አሁን ቀጣዩ ግብአት ደግሞ ስኳር አለን፣ 4 እንቁላል አለን፣ ቫኒሊያ ፓውደር አለን። እዚህ ጋር 1 ሙሉ ኩባያ ዘይት አለን ማለት ነው። የሚያስፈልገን ለግብአቱ እነዚህ 4 ነገሮች ናቸው። ደረቅ ኬክ ስትሰሩ ወተት አትጠቀሙም ማለት ነው። ይሄው እዚህ ጋር እንደምታዩት 4ቱን እንቁላል ጨምሬበታለሁ። አንድ በአንድ እየሰበርኩ ብቻ ለብቻ፣ ሁሉም ንጹህ ነው። ቀጣይ ዘይት እንጨምርበታለን። ዘይት ሙሉ 1 ኩባያ ነው የምትጨምሩበት። የወተቱንም ፋንታ የሚያካክሰው ዘይቱ ነው ማለት ነው። በመቀጠል ስኳር 1 ኩባያ ትጨምራላችሁ። ከዛ ቀጥለን ደግሞ ቫኒሊያ እንጨምራለን ማለት ነው። ይቅርታ እንግዲህ እዚህ ጋር ቫኒሊያውን እስከከፍተው አቆየኝ። ያው ቫኒሊያውን እንደምታውቁ በዚች እችን ስትገዙ 1 የሾርባ ማንኪያ ነው የምትይዘው። እሱን ላው ላይ እንጨምራለን። ጨርሰናል እና አሁን እንፈጫለን ማለት ነው። ያው እንደምታውቁት በጁስ መፍጫ ነው የምጠቀመው። እንደምታዩት ዝግጁ ሆኗል። አሁን ወደ ዱቄቱ እንከትበታለን፣ እንጨምርበታለን። ሰብስክራይብ አድርጉልኝ፣ ላይክ ሼር አድርጉልኝ። አዲስ የመጣችሁ እንኳን በሰላም መጣችሁ ወደ ቻናሌ። በፊት የነበራችሁ ቤተሰቦቼ አመሰግናለሁ፣ አብራችሁኝ ስላላችሁ። ወደፊትም አብራችሁኝ እንደምትሆኑ ተስፋ አድርጋለሁ። እንደምታዩት ብስሚላህ እንደዚህ ተጨምሩበትና ምንም ሳታስቀሩ ከጆክ ውስጥ ጥርግርግ አድርጋችሁ ወደ ዱቄቱ መጨመር ይኖርብናል ማለት ነው። ይሄው እንደምታዩት ዝግጁ ሆኗል። ዱቄቱ ላይ ጨምሬያለሁ። አሁን ያው ማቀላቀል አለብኝ። ይሄው ዛሬ ጓንት አድርጌ ነው የመጣሁት። ኮመንታችሁን ተቀብዬ ተግባር ላይ አውየዋለሁ። ሲቀጥል ደግሞ ያነገርኳችሁ
ስኳሩ ድቅቅ እስኪል እስኪሟሟና ከጨመራችሁት ግብአት ጋር እስኪዋህድላችሁ ድረስ ጁሱን ስትፈጩት በጁስ መፍጫው ስትፈጩት በደንብ እስኪደቅላችሁ ድረስ መጠበቅ ይኖርባችኋል። ስኳሩ መሟሟት አለበት ማለት ነው። እና አሁን ያው ብስሚላ መቀላቀል ይኖርብኛል። ዘይት ስለሆነ ትንሽ ያጣብቃል፣ የማጣበቅ ባህሪ ያለው። ሰርታችሁ እንግዲህ እንደምትበሉ ኢንሻአላህ ተስፋ አለኝ። ከዛ ኮሜንት ላይ መታችሁ ብትነግሩኝ በጣም ደስ ይለኛል ማለት ነው ቤተሰቦቼ። አዋህጄው በደንብ እመለሳለሁ። ይሄው እንደምታዩት አዋህጄዋለሁ። ዱቄት የለውም ማለት ነው። ሁሉንም አዳርሻዋለሁ እና አሁን ወደ መጋገሪያችን እንገለብጠዋለን ማለት ነው። እዚህ ጋር ይኸው መጋገሪያችንን አዘጋጅቻለሁ። እዚህ ጋር ዘይት ነው ያንጠባጠብኩበት፣ ምክንያቱም እንዳይዝብኝ ዘይት ትንሽ ማድረግ ይኖርብናል ማለት ነው፣ እንዳይጣበቅበት። ያው ወረቀት ነው ይሄ የዳቦ መጋገሪያ ወረቀት፣ ከታች እንዳይዝብን መጋገሪያችን ማለት ነው። ግድ ነው ወረቀት የሚደረግበት፣ ምክንያቱም ይሄ መጋገሪያው ስለሚይዝ። እናንተም መጋገሪያችሁ እንዳይዝባችሁ ብትጠቀሙ አሪፍ ነው። መጋገሪያ የማይዝባችሁ ከሆነ ደግሞ ኖርማል ነው ብትጠቀሙ፣ ወረቀቱን ሳትጠቀሙ። ይኸው እንደምታዩ ተስተካክያለሁ። ያው ግላቬን ቀይሬያለሁ፣ ምክንያቱም ያቦካሁበት አያሰራኝም እንደዚህ ለማስተካከል። እዛ እንደዚህ ታስተካክሉትና በቃ ወደ ፎረን እንወስደዋለን ማለት ነው። ትንሽዬ ዘይት ከላይ ተጠቅሜያለሁ፣ ምክንያቱም ሊጡ እንዳይጣበቅ ላይ እጄ ላይ እንዳይጣበቅ ግድ ትንሽዬ ዘይት ታስነኩታላችሁ። ምክንያቱም የምንጋግረው ደረቅ ኬክ ስለሆነ ዘይት ችግር የለውም ማለት ነው ብትጠቀሙም ከላይ። ይኸው ፎረናችን ውስጥ አስገብቼዋለሁ። እንግዲህ ፎረኑ 180 ነው ቴምፕሬቸሩ። እዚህ ጋር ደግሞ ሙቀቱን የምናደርገው ከላይም ከታችም ነው፣ እሳቱ ማለት ነው። ከላይም ከታችም ነው። እዚህ ጋር ያው 1 ሰዓት ነው የከፈትኩበት። ይህ ማለት 1 ሰዓት ብቻ በቂው ነው ማለት አይደለም። ምክንያቱም እየጠበቃችሁ ከውስጥ ሊጡ መድረቅ ያለ መድረቁ እናንተ ቼክ እያደረጋችሁ ትቆጣጠሩታላችሁ ማለት ነው። ይሄ ውዶቼ እንደምታዩት ኬካችን ደረቅ ኬካችን እየደረሰ ነው። ይሄው እንግዲህ በዚህ ነግቼው ሳየው ደርሻለሁ እያለ ነው እና ትንሽ ቦታውን አዟዙረዋለሁ። የበለጠ ቀሪ ቦታ ትንሽ የቀረው ካለ እንዲበስል ማለት ነው። እና ከትንሽ ደቂቃ በኋላ ከፎረን ውስጥ አውጥቼ እንዲበርድ አደርገዋለሁ ማለት ነው። ከበረደ በኋላ ነው መቆራረጥ የምንችለው። ጨርሶ ያወጣሁት ነው። እንደምታዩት ያምራል፣ ቡኒ ሆኗል። ቀጣዩን ፓርት ደግሞ የምንሰራው ከቀዘቀዘ በኋላ እናያለን ምን እንደምናደርገው። ቆራርጣችሁ ከዛ መልሳችሁ ፎረን ተከቱና ታደርጉታላችሁ ማለት ነው። ሰብስክራይብ አድርጉኝ፣ ሼር አድርጉልኝ፣ ኮሜንት ጻፉልኝ ቤተሰቦቼ። እናንተ ካልደገፋችሁኝ ማን ይደግፈኛል? እናንተ ደግፉኝ የመዳም ቅመሞች። እንደምታዩት ቀዝቅዞ እዚህ ሰርቪሱ ላይ ገልብጫዋለሁ ለመቁረጥ እንዲመቸኝ ማለት ነው። እና ይኸው ቆንጆ ሆኗል ውዶቼ። እንግዲህ ኬኩን ስትቆራርሱ መቁረስ ያለባችሁ መጀመሪያ እንደዚህ አድርጋችሁ፣ ያኔ መስቀለኛ ነው የምትቆርሱት እንደዚህ። ከዛ እንደዚህ ትቆራርሱና እዛ አንድ በአንድ እንደዚህ ተቆራርሱታላችሁ ማለት ነው። ያው አልመች ብሎኝ ነው እንጂ ስልኩን ማስቀመጥበት ቢኖር ኖሮ እየቆራረስኩ አሳያችኋለሁ። ኢንሻአላህ በነገርኳችሁ መሰረት ትቆርሳላችሁ ብዬ ተስፋ
ይኸው እንደምታዩት እንደዚህ ቆራርሻለሁ እና ያው አንድ በአንድ እንደዚህ ያነሳው እዚህ ጋር ያዘጋጀሁት ሳህን ላይ ያው ከታች አሁንም የዳቦ ወረቀት አርጌያለሁ። ድሮ ሀገራችን አሁንም አለ ይመስለኛል ድፎ መድፋት ካልቀረ እንደ ድሮ ኮባ ተደርጎበት የሚጣፍጥ የኮባ ድፎ እና ኮባ ይደረጋል አይደለ? ስለዚህ እዚህ ሀገር ደግሞ ይኸው እንደምታዩት ወረቀት እያደረገን እናበስላለን ማለት ነው። ማንኛውንም ኬክ ይኸው እንደዚህ ደስ ሲል አሁን ገና ነው፣ ምክንያቱም አንድ ስቴፕ ሌላ ስቴፕ ይቀረዋል። አሁን ይሄ ፎረን ውስጥ ትመልሱትና በደንብ ድርቅ እንዲል ታደርጉታላችሁ ማለት ነው። እንደምታዩት ዝግጁ ሆኖላችኋል እና አሁን ያው ወደ መጋገሪያው መልሼ ድረቅ እስኪ ድረስ አበስለዋለሁ። አብራችሁኝ ቆዩ። ሰብስክራይብ አድርጉ አዲስ የመጣችሁ ልኝ። ያው ፎረን ውስጥ አስገብቼዋለሁ። የቴምፕሬቸሩ 160 ላይ ነው ያለው ሰሌክት የሚለው እሱ ደግሞ ከላይም ከታችም ነው ያደረኩት። እንግዲህ 50 ደቂቃ ከፍቼበታለሁ። 50 ደቂቃውን በሙሉ ትቼ ቁጭ ብዬ ጠብቀዋለሁ ማለት አይደለም። ምክንያቱም እየመጣችሁ ማገላበጥ ይጠበቅባችኋል። ከላይም ከታችም ቢሆንም የከፈትኩበት እሱ ግን መገላበጥ ይወዳልና ያው የኛ ሀገር ሰው ቂጣ ይገላበጣል ይሉ የለ እንደዛ ነገር ነው። ይሄ መገላበጥ ይሻል እና ኢንሻአላህ ቆንጆ የደረቀ ኬክ ሆኖ ይወጣልናል። ይኸው እንደምታዩት በስተመጨረሻ እነዚህ ቆንጆ ሆኖ ቡኒ ሆኖ ወጥቷል። ደረቅ ነው፣ ኮሽ ኮሽ ይላል ሲበላ። ቆንጆ የወተት ሻይ አፍልታችሁ ቁርስ ብትመገቡ አሪፍ ቁርስ ይሆናል ማለት ነው። አመሰግናለሁ አብራችሁኝ ስለቆያችሁ። ቻው